ሁለተኛው ርዕሰ ጉዳይ ተመልሰናል የተወደዳችሁ ተመልካቾቻችን። በሁለተኛነት ደግሞ የምናነሳው የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ የኢትዮጵያ ጉብኝታቸውን የተመለከተ ጉዳይ ይሆናል። በረከት ያው በኢትዮጵያ ጉብኝታቸው የተለያዩ ውይይት እንዳደረጉ ገልጸዋል። የዋና ዳይሬክተሯ ጉብኝትም ልክ ቀደም ሲል በፈረንሳዩ ፕሬዚደንት ላይ ስናነሳ እንደነበረው በተደጋጋሚ ወደ ኢትዮጵያ የመጡበት እንደሆነ እንመለከታለንና ከዚህ ጋር ተያይዞ በተለይም የኢትዮጵያ የኢኮኖሚ ማሻሻያ ካደረገች ወይንም ኢኮኖሚክ ሪፎርም ካደረገች በኋላም እንዲሁ በተደጋጋሚ እየመጡ ሪፎርሙ የተደረሰ የሚለውንም ግምገማ ሲያደርጉ እንደነበረ እናስታውሳለን። እንደው ወደ ኋላ መለስ ብለን አይተን መምጣቱ አስፈላጊ ስለሆነ አይኤምኤፍ በተለያዩ ሀገራት ላይ የኢኮኖሚ ሂደቶችን ድጋፍ ያደርጋል። ድጋፍ ከሚያደርግባቸው ሂደቶች መካከል ደግሞ በተለይም እንደ ኢትዮጵያ ያሉ አዳጊ ሀገራት ኢኮኖሚያቸውን ለመቀየር ሀገር በቀል የሆኑ ኢኮኖሚ ማሻሻያዎችን በሚጠቀሙበት ጊዜ የቴክኒክ ድጋፎችንም የገንዘብ ድጋፎችንም እንደሚያደርግ ይታወቃል። ኢትዮጵያም ይሄ ከደረሳቸው ሀገራት መካከል አንዷ ሆና ትጠቀሳለች። የአሁኑ የዋና ዳይሬክተሯ ጉብኝት ለኢትዮጵያ አንድምታው ምንድነው የሚለውን ስንመለከት አያይዘን ከዚህ ቀደም እንደምናስታውሰው ከጥቂት ወራት በፊት መጥተው እንደነበረ እናስታውሳለንና ያኔ መጥተው በነበሩ ጊዜ ከተናገሩት ነገር አንዱ የኢትዮጵያ የኢኮኖሚ ማሻሻያ የሪፎርም ሂደቱ በራሱ አንድ ድፍረት የተሞላበት ነው፣ ሁለተኛ ውጤታማ ነው፣ ሶስተኛ ደግሞ ለአፍሪካ ሀገራት በራሱ ተሞክሮና ምሳሌ መሆን የሚችል ነው ብለዋልና አሁን ደግሞ ተመልሰው መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራም ውይይት ማድረጋቸውን ተመልክተናል። ምንድነው እንድምታው? ምንድነው እየነገረን የሚገኘው ስለ ኢትዮጵያ የኢኮኖሚ ማሻሻያ? ኢትዮጵያ የማክሮ ኢኮኖሚ ሪፎርም አሁን 2 ዓመት ሊሞላው ጥቂት ወራቶች ብቻ ናቸው የቀሩት። በእነዚህ ወራቶች በርከት ያሉ ስኬቶችን ማሳካት ችሏል። በእርግጥ የዚህ የማክሮ ኢኮኖሚ ሪፎርም ማሻሻያው መጀመሪያ አንደኛው ምዕራፍ ሁለተኛው ምዕራፍ በሚል እየተተገበረ እንደነበረ ከለውጡ ዋዜማ ጀምሮ እናስታውሳለን። በእነዚህም ጊዜያቶች ውስጥ በተለይ ደግሞ 4 ዓመት ለተሻገረ ጊዜ በተተገበረው በዚህ የማክሮ ኢኮኖሚ ሪፎርም ማሻሻያ ውስጥ በተለያየ መልኩ ማለት ነው 1 2 ተብሎ ሲተገበር እንደነበረ እናስታውሳለንና በዚህ ውስጥ አንደኛ የምንመለከተው አሁን የተሟላ ማክሮ ኢኮኖሚ ሪፎርሙን ጨምረን ስንመለከተው የኢንዱስትሪዎቻችን የማምረት ምጣኔ ከነበረበት አሁን ወደ 65% ያደገበትን ነገር እንመለከታለን። እንደገና ደግሞ ስራ አቆሞ የነበሩ ኢንዱስትሪዎች አሁን ላይ ወደ 993 አካባቢ የሚጠጉ ኢንዱስትሪዎች ወደ ስራ እንዲገቡ ማድረግ የተቻለበት ሪፎርም ነው። ይሄ በራሱ በምርት እንቅስቃሴ ውስጥ ያለው ውጤትና አንድምታ አለ። በስራ ቅጥር ውስጥ የሚያመጣው ውጤት አለ። ሌላኛው ደግሞ የነዚህ ኢንዱስትሪዎች ወደ ስራ መግባት ደግሞ የሚያመጣው የምርት መተካት በአገር ውስጥ የውጭ ምርትን መተካት ነው። ይሄንን ስንመለከት ባለፉት 4 ዓመታት ብቻ ነጥለን ስንመለከት 14.5 ቢሊዮን ዶላር የሚጠጋ ምርትን በሀገር ውስጥ መተካት የተቻለበት ነው። የወጪ ንግዳችንን ከተመለከትን ከ8 ቢሊዮን የአሜሪካን ዶላር የተሻገረበትን እንመለከታለን። የዋጋ ንረትንም በጥቅሉ አሁን ላይ ወደ አንድ ነጠላ አሃዝ ማውረድ የተቻለበት ነው። በእነዚህ ጥብቅ የሆነ እና ቀደም ሲል አንተም እንዳነሳው ደፋር የሚባል የማክሮ ኢኮኖሚ ሪፎርም ማሻሻያ በመደረጉ ነው። ሌላው ለማክሮ ኢኮኖሚ ውስጥ ካሉ ችግሮች መካከል ተብሎ ሲጠቀስ የነበረው ተበዳሪው የነበረው በስፋት መንግስት ነው። በተለይ ከብሔራዊ ባንክ ይሄ አሁን ላይ መንግስት የሚበደረውን ምጣኔ ወይም ደግሞ ወደ መንግስት ይፈስ የነበረውን የብድር መጠን በከፍተኛ ሁኔታ በመቀነስ ከ80% በላይ አካባቢ የሚጠጋውን ለግሉ ዘርፍ በማድረግ በመቻሉ አሁን ለውጦች እየተመለከት ነው። እውነት ነው አሁን ላይ አንዳንድ ለውጦች ከቁጥር በተሻገረ በእያንዳንዱ ሰው ህይወት ውስጥ መታየት የሚጀምሩበት ጊዜ ገና ነው ብዬ አስባለሁ። በእያንዳንዱ ዜጋ ህይወት ውስጥ የማክሮ ኢኮኖሚ ሪፎርሙ ውጤቶች ለመታየት ጊዜ የሚፈልጉ ናቸው። አንዳንዶቹ መዋቅራዊም ስለሆኑ በጊዜ ሂደት ውስጥ ውጤት እያመጣ ይመጣል። ነገር ግን በዚህ ውስጥ የምንመለከተው አንተ ወደ አነሳው ጥያቄ ነው የሚወስደን። የዋና ዳይሬክተሯ የአይኤምኤፍ ዋና ዳይሬክተር በእነዚህ አጭር ጊዜ ውስጥ ለሁለተኛ ጊዜ ወደ ኢትዮጵያ ሲመጡ በዚህ ውስጥ የምንመለከተው አንዱ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ መተማመን ፈጥሯል ማለት ነው። በዓለም አቀፍ ተቋማት መካከል ውጤት እያመጣ መሆኑን ማሳያ ነው። በዚህ ልክ እየመጡ ሲጎበኙት፣ በዚህ ልክ እየመጡ የሚያነሷቸው ሀሳቦች ጭምር ፖዚቲቭ የሆኑ ወይም ደግሞ አዎንታዊ ሀሳቦችን ነው በኢትዮጵያ የማክሮ ኢኮኖሚ ውስጥ የሚያነሱት። ለምሳሌ ከኢትዮጵያን ሄራልድ ጋራ ትላንትናን ቆይታ አድርገው ነበር። በነገራችን ላይ በዚህ በነበራቸው ቆይታ ውስጥ አጠር ያሉ ሀሳቦችን አንስተዋል። አንደኛው የጉብኝታቸው ዋነኛ ምክንያት አፍሪካን ፎርዋርድ ሰሚትን ለመካፈል ወደ ኬንያ በሚያደርጉት ጉዞ ውስጥ በኢትዮጵያ አየር መንገድ ስለመጣው ኢትዮጵያን ጎብኝቼ ልሂድ የሚል ሀሳብን ጭምር ይዘው በኢትዮጵያ ቆይተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራም ጭምር የጋራ የውይይት ጊዜ እንዲያሳልፉ አስገድዷቸዋል። ከዚህ በፊት ሊያልፉ ይችሉ የነበሩ ትራንዚት
ብቻ አድርገው ሊያልፉ ይችሉ የነበሩ መሪዎች ዛሬ ቆም ብለው በኢትዮጵያ የማክሮ ኢኮኖሚ ሪፎርም ውስጥ እየመጣ ያለው ውጤትና የደረሰበትን እድገት ደረጃ ለመገምገም ፍላጎት ማሳየት በራሱ እምነትን መተማመንን ያሳያል ማለት ነው። ከ2023 ጀምሮ ለአራተኛ ጊዜ ነው አሁን የመጡት መረጃዎችን ወደ ኋላ መለስ ብዬ ስመለከት ሂደቶቹ እያንዳንዱ እድገት አላቸው። ለምሳሌ 2023 ላይ ከሰሜኑ ጦርነት ማብቃት በኋላ ስለነበር የመጡት ለኢትዮጵያ ሊደረግ በታሰበው ድጋፍ ላይ የሚመክር ውይይት ተደረገበት። ከዛ በኋላ በተደረገው ውይይት ደግሞ የማክሮ ኢኮኖሚ ማሻሻያው ተደረገ። ለዛም የሚሆን ድጋፍ ለማድረግ መጡ። ከዚያ በኋላ ደግሞ እየተደረሰ የሚለውን መጋቢት 2026 ባለፈው መጋቢት ከወራት በፊት መጥተው ደግሞ እንዴት ነው እየደረሰ የሚለውን ያንን ምስክርነትም ሰጥተው ሄዱ። እድገት እያሳየ መምጣቱ ተገለጸ። በዚህ ዓመት መጨረሻ በ2026 መጨረሻ ላይ ደግሞ የ9.2 በመቶ እድገት እንደምታስመዘግብ ትንበያ ያስቀመጡ። በትላንትናው ዕለት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበራቸው ውይይት ደግሞ ከገለጿቸው ነገሮች አንዱ ጠቅላይ ሚኒስትሩን በይፋ ከገለጿቸው ነገሮች አንዱ በጋራ ጉዳዮችና በኢኮኖሚያዊ እድገት ላይ ነው ውይይታችን ያደረግነው ተብሏል። ይሄም ማለት ከችግር ውስጥ ወጣ፣ ሪፎርም ተደረገ፣ ሪፎርሙ ፍሬ ማፍራቱን ምስክርነት ሰጡ። ከዛ በኋላ ደግሞ ተቋማዊና አገራዊ አጋርነትን ከዚያም ደግሞ ወደፊት መቀጠል የሚቻልባቸው ጉዳዮች ላይ ውይይት ተደረገ። ይሄ በራሱ ሂደቱ በውይይቶቹ ላይ የሚደረገው ፕሮግረስ በራሱ ስለ ሁለቱ የተቋምና የሀገሪቱን ግንኙነት እንዲሁም የኢትዮጵያን ሀገራዊ እድገት በራሱ የሚነግርህ እይታ ምንድነው የሚነግርህ? የአይኤምኤፍ ዋና ዳይሬክተሯ ያው በተደጋጋሚ ወደ ኢትዮጵያ መምጣትና የኢትዮጵያን የሀገር በቀል ሪፎርም በቅርበት መከታተላቸው የሚያሳየው ነገር አይኤምኤፍ በኢትዮጵያ ኢኮኖሚም ይሁን በሌሎቹም ሀገራት የሚከታተላቸው ወይንም አጽንኦት የሚሰጣቸው ጉዳዮች አሉ። ለነዛ ጉዳዮች ተተግብረዋል ወይስ አልተተገበሩም፣ ውጤት እያመጡ ነው ወይስ አይደለም የሚለውን ጉዳይ ለመገምገም አንዱ እሱ ነው። በዚህ ረገድ የሚጠቀሰው አይኤምኤፍ በጣም አጽንኦት የሚሰጠውና ትኩረት የሚሰጠው ጉዳይ የፊስካል ፖሊሲ ጉዳይ ነው። ይሄ ማለት ምን ማለት ነው? የፋይናንስ ስርዓቱ ምን አይነት መልክና ሁኔታ ውስጥ ነው ያለው የሚለውን ጉዳይ ማየት መመልከት ነው። ለምሳሌ መንግስት ከገቢው በላይ ወጪ እያወጣ ነው ወይ የሚለውን በዚህ ማዕቀፍ ውስጥ ሊገመግሙት ይችላሉ። ወጪ መቀነስ ደግሞ ትልቁ የሆነ ሀገራት ኢኮኖሚያቸው ያለ ችግር ወይንም ያለም በመረጋጋት ውስጥ እንዲቀጥል እድል የሚሰጠው ነውና ይሄንን አንድ የሚመለከቱበት ነው። አንዳንድም ሀገራት የሚበደሩትና እንደዚሁም ደግሞ የሚያወጡት ወጪ ወይንም ደግሞ የበጀት ጉድለታቸውን ለመሙላት የሚወስዷቸው እርምጃዎች የማይመጣጠን ሚዛኑን የሚጠብቅ ካልሆነ ኢኮኖሚው ተመልሶ አደጋ ውስጥ የሚገባበት ሁኔታዎች አሉ። ስለዚህ አይኤምኤፍ ለነዚህ ትልቅ የሆነ ትኩረት ይሰጣል። ምክንያቱ ምንድነው ካልን አንደኛ በገንዘብ ላይ ቁጥጥር የማይደረግ ከሆነ የዋጋ ንረት ይፈጠራል። ይሄ ደግሞ ኢኮኖሚውን በከፍተኛ ደረጃ እንደሚያናጋው ይታወቃል። እነዚህን መመዘኛዎች ያያል ማለት ነው። ሌላኛው የዋጋ ግሽበትን በተመለከተ ነው። በተለይ ደግሞ በሀገሪቱ ያለው የዋጋ ግሽበት ሁኔታ ዜጎች የመግዛት አቅማቸውን እየተፈታተነው አይደለም የሚለውን ጉዳይ በአጽንኦት ይከታተላል። የዕዳ ሽግሽግ አለ። እንደዚሁም ደግሞ ድጎማዎችን በተመለከተ ድጎማዎች ሲደረጉ በጣም ለሚያስፈልገው ነገር ነው ድጎማ የሚደረገው ወይንስ ደግሞ ለሁሉም ነገር ነው ድጎማ የሚደረገው የሚለውን ነገር በደንብ ይከታተላል ማለት ነው። ስለዚህ ምክንያቱም ለሁሉም ነገር ድጎማ የምታደርገው ከሆነ በጣም በተለዩና በተወሰኑ እንደ ነዳጅ እንደ ማዳበሪያ ያሉ ነገሮች ላይ ካልሆነ በቀር በሌሎች በሁሉም ጉዳዮች ላይ ድጎማ የሚደረግ ከሆነ በቀጥታ ኢኮኖሚው ይጎዳዋል። ኢኮኖሚው ከመጉዳትም በላይ ለታለመበት የደሃውን ማህበረሰብ ሳይሆን ያ ጉዳይ የሚጠቅመው ሀብታሞችን ነው ተጠቃሚ የሚያደርገው ማለት ነው። ይህንን ጉዳይ በጣም በአጽንኦት የሚሰጠው በጥብቅ የሚከታተለው ጉዳይ ነው። በዚህ ረገድ ኢትዮጵያ ምን አይነት ደረጃ ላይ ትገኛለች ካልን በእነዚህ መስፈርቶች አንደኛ መንግስት ወጪ በመቀነስ ረገድ ትልቅ ሚና ተጫውቷል። የብድርን መቀነስ፣ ገቢን ማሳደግና ወጪን መቀነስ ላይ እኒህ ነገሮች በሪፎርሙ የተሰሩ ስራዎች ናቸው። ስለዚህ አመርቂ ውጤቶች እየተገኙ ስለመሆኑ ማሳያዎች ተጠቅሷል ማለት ነው። ከውይይቱ በኋላም ዋና ዳይሬክተሯ የገለጹት ነገር ኢትዮጵያ አሁን ዓለም ባለበት አስቸጋሪ ሁኔታ ውስጥ ሆና ግን ኢኮኖሚያዊ እድገትን እያስመዘገበች ያለች ሀገር ነች ብለው ለዚህ ኢኮኖሚያዊ ማሻሻያ እውቅና ሰጥተዋል ማለት ነው። ይህንንም የሰጡበት ዋነኛው ምክንያት ምንድነው? በተለይ ዓለም በተለይ በመካከለኛው ምስራቅ ጦርነት ከፍተኛ የኢኮኖሚ ቀውስ ውስጥ በሚገኝበት ሰዓት ላይ ኢትዮጵያ የተገበረችው ጥልቅ
የኢኮኖሚ ማሻሻያ መሰረታዊ የሚባል ለውጥ አምጥቷል ወይንም ደግሞ ኢኮኖሚውን ከአደጋና ከችግር መቋቋም የቻለበትን ሁኔታ አንስተዋል ማለት ነው። በመጨረሻ ማንሳት የምፈልገው ኢትዮጵያ የትኛውን ዓለም አቀፍ ችግር ነው እየተቋቋመች ያለችው የሚለው ጉዳይ በጣም መሰረታዊ ይመስለኛል። አንደኛው የነዳጅ ዋጋ መጨመር በመካከለኛው ምስራቅ ጦርነት ምክንያት ተከስቷል። ሁለተኛው ጉዳይ ደግሞ የአቅርቦት ሰንሰለት ተስተጓጉሏል። የዋጋ ግሽበት ተፈጥሯል። የማዳበሪያ እጥረት ተፈጥሯል። እነዚህ ጉዳዮች ደግሞ የኢትዮጵያ ኢኮኖሚ በጣም የጀርባ አጥንት ሆነው እንመለከታቸዋል። ለምሳሌ አገራችን በጣም ነዳጅ ላይ ጥገኛ ነው። ግብርናው በማዳበሪያ ላይ በጣም ጥገኛ እንደሆነ ይታወቃል። በመካከለኛው ምስራቅ ግጭት ምክንያት ከመካከለኛው ምስራቅ የሚመጣ የውጭ ምንዛሬ ወይንም ደግሞ ሪሚታንስ በከፍተኛ ደረጃ ቀንሷል። እኚህ ጉዳዮች ባሉበት ሁኔታ ኢኮኖሚው በእነዚህ ችግሮች ውስጥ በፈተናው ሳይወድቅ ተቋቁሞ መቀጠሉ የሪፎርሙ አንድ አካል እና ውጤት ነው ብለው እውቅና ሰጥተዋል። ይሄ በተጨባጭም አሁንም መሬት ላይ እየተመለከት ነው ያለ ጉዳይ ነው። ይህን ጉዳይ ጠቅለል ለማድረግ ያክል በረከት ቅድም ለማንሳት እንደሞከርከው የዋና ዳይሬክተሯ የኢትዮጵያ ጉብኝት ያውም ተደጋጋሚ ጉብኝት ኢትዮጵያ ስታካሂድ የነበረው የማክሮ ኢኮኖሚ ማሻሻያ ውጤታማ ስለመሆኑ ግብ እየመታ ስለመሆኑና በቀጣይ የምታደርጋቸው ጥረቶችም ደግሞ የአይኤምኤፍን ድጋፍ እንደሚያገኙ ማረጋገጫ ነው። ከዚህ በተጨማሪ ደግሞ ቀጣይ ድጋፎች አሉ። በጊዜ ሂደት የሚለቀቅ እንደሆነ ይታወቃል የአይኤምኤፍ ድጋፍ። ስለዚህ ቀጣይ እንዲመጣ ያም ደግሞ በዓለም አቀፍ ደረጃ አሁን እየተከሰተ የሚገኘውን ይሄ የዶላር ወይንም የምንዛሬ እጥረትንም ከመቅረፍ አኳያ ለኢትዮጵያ ትልቅ እድል ይዞላት ይመጣ ነው። በትልቁ የሚነሳው ደግሞ እነዚህ አይነት ዓለም አቀፍ ተቋማት ያውም የሀገር ውስጥ የኢኮኖሚ እንቅስቃሴ፣ የስራ እድል ፈጠራ፣ የብድር ጫናንና ሁሉንም ነገር እይታ አድርጎ ለሚያበድር ተቋም ወይንም ከእንደዚህ አይነት ተቋም የሚወጣ ምስክርነት በራሱ ዓለም አቀፍ የሆኑ ኩባንያዎች ኢትዮጵያ ላይ ኢንቨስት እንዲያደርጉ ከኢትዮጵያ ጋር ግንኙነታቸውን የጠበቀ እንዲያደርጉ ደግሞ መተማመን የሚሰጥ ነው። በትልቁ ደግሞ ሊነሳ የሚገባው አሁን በተለይም አዳጊ ሀገራት ትልቅ ፈተናቸው የሆነው የእዳ ሽግሽግ ጉዳይ ነው። ኢትዮጵያም በትልቁ እየሰራች ትገኛለች ከዓለም አቀፍ ተቋማትና ከሀገራት ጋራም። ስለዚህ እንደ አይኤምኤፍ ያሉ ተቋማት እንዲህ አይነት ተደጋጋሚ ምስክርነቶችን መስጠታቸውና ኢትዮጵያ እየመጡ ሪፎርሙን እየደገፉ መሄዳቸው በራሱ ደግሞ በእርግጥም ሌሎች ሀገራት ለዚህች ሀገር የዕዳ ሽግሽግ ብናደርግላት ሌላም ድጋፍ ብናደርግ ውጤታማ ታደርገናለች ወይም ደግሞ ሪተርኑን በአጭር ጊዜ ውስጥ ታሳየናለች የሚል መተማመንም ጭምር የሚፈጥር ስለሆነ የዋና ዳይሬክተሯ ጉብኝት እንዲሁ በቀላል የሚታይ አይደለም። ይህን ጉዳይ እንግዲህ እዚህ ጋር እንቋጨውና ወደ ሶስተኛው ጉዳይ እናልፋለን። ክቡራን ተመልካቾቻችን ከአፍታ ቆይታ በኋላ በሶስተኛውና ከውጭ ወደምንመለከተው ጉዳይ ይዘናችሁ እንመጣለን።